የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ መካሄድ ጀምሯል። በ354 የነዳጅ ማደያዎች ላይ እርምጃ ተወስዷል። ኬንያና ሴኔጋል ታሪካዊ ከቪዛ ነፃ የጉዞ ስምምነት ተፈራረሙ። ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር ዋጋ የሌለው ስብሰባ ማድረግ እንደማይፈልጉ አስታውቀዋል። ሰላም የሐሳብ ወዳጆች እንደምን ውላችኋል? ከዚህን ሰዓት ጀምሮ ከሀገር ውስጥና ከውጭ የሰማናቸውን እናሰማችኋለን። ይህ ሐሳብ ዜና ነው። ዋናና የሀገር ውስጥ ጉዳዮችን እናስቀድማለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤውን በዛሬው ዕለት ማካሄድ ጀምሯል። ጉባኤውን አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ጳጳሳት ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጸሎት አስጀምረዋል። በዚህ ወቅት ባስተላለፉት መልእክት እንዳሉት በተለያዩ መንገዶች እየተከናወኑ የሚገኙ ቤተክርስቲያንን የመዳፈር ተግባራት ለመፍታት በሕግ አግባብ መንቀሳቀስ ይገባል ማለታቸው ተሰምቷል። በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገ እድል ጤናማ ይሆናል ተብሎ አይታሰብም ማለታቸውም ተሰምቷል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉም አሳስበዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞች፣ ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ሲሉ ተናግረዋል። በምልአተ ጉባኤው ላይ ከሀገር ውስጥና ከውጭ ሀገራት የመጡ ብፁዓን አበው ሊቀ ጳጳሳት የተገኙ ሲሆን በቤተክርስቲያኗና በሀገራዊ ጉዳዮች ላይ ምክክር ይደረጋል ተብሎ ይጠበቃል። የገንዘብ ሚኒስትሩ አህመድ ሺዴ የተሳተፉበት ጥራት ያለውን የጤና አገልግሎት መስጠት የሚያስችል የውይይት መድረክ በዓለም ባንክና የዓለም ጤና ድርጅት አዘጋጅነት መካሄዱ ተሰምቷል። ሚኒስትሩ በዚህ ወቅት ኢትዮጵያ የጤና ዘርፉን ለማሻሻል ጠንካራ የጤና ስርዓትን ለመገንባት በትኩረት እየሰራች መሆኗን አብራርተዋል። በዚህም በአራት ዋና ጉዳዮች ላይ አጽንኦት በመስጠት ማህበረሰብ አቀፍ የጤና ኢንሹራንስ ማስፋፋት፣ በጤና ጥበቃ ኢትዮጵያን የቀጠናው መሪ ማድረግ፣ በቀጣዮቹ 3 ዓመታት የዘርፉን ወጪ 20% ማድረስ እንዲሁም የግሉ ዘርፍ ተሳትፎን ማሳደግ ጠቅሰዋል። በተጨማሪም ኢትዮጵያ መድኃኒት የማምረት አቅም እያሳደገች እንደሆነና ለአፍሪካ አህጉራዊ ነፃ የንግድ ቀጠና ሀገራት መላክን ታሳቢ በማድረግ እየሰራች መሆኗን ተናግረዋል። በመድረኩ ኢትዮጵያ ለዓለም አቀፉ የጤና ተደራሽነት ፕሮግራም ከተመረጡት 8 ሀገራት መካከል እንደምትገኝ ይፋ መደረጉንም ሰምተናል። በተያያዘ መረጃ የገንዘብ ሚኒስትሩ አህመድ ሺዴ ከእስራኤል አቻቸው ቤዛሌል ስሞትሪች ጋር የሀገራቱን ኢኮኖሚያዊ ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ተወያይተዋል። ሁለቱ ወገኖች ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ስብሰባ ጎን ለጎን ባደረጉት ውይይት የሀገራቱን የረጅም ጊዜ ግንኙነት እያደገ በመጣው የኢኮኖሚና የኢንቨስትመንት ትብብር ማጠናከር በሚቻልበት ሁኔታ ላይ መክረዋል። አቶ አህመድ ሺዴ በዚሁ ወቅት ኢትዮጵያ የጋራ ተጠቃሚነት ለማጠናከር ቁርጠኛ መሆኗን ገልጸው ቅድሚያ የሚሰጣቸው ሀገራዊ የትብብር መስኮች በተመለከተ ገለጻ አድርገዋል። ቤዛሌል ስሞትሪች በበኩላቸው እስራኤል የኢንቨስትመንት ትስስሮችን ማሳደግና በቴክኖሎጂ ፈጠራ፣ በዲጂታል ፋይናንስ፣ በውሃ ሀብት አስተዳደር፣ በመስኖና በግብርና ዘመናዊ አሰራር ዕውቀትን በማካፈል ትብብሯን ለማስፋት ዝግጁ መሆኗን አረጋግጠዋል። ሁለቱም ሚኒስትሮች ኢትዮጵያና እስራኤል ለጋራ እድገትና ብልጽግና ያላቸውን አገርነት ለማጠናከር የኢኮኖሚና የልማት ትብብርን ወደ ላቀ ደረጃ ለማድረስ ቁርጠኛ መሆናቸውን የገለጹት። የተከበራችሁ የሐሳብ ወዳጆች የሰማናቸውን ዋና ጉዳዮች እየተከታተላችሁ ስለሆነ እናመሰግናለን። አንድ ሁለት ከሀገር ውስጥ የሰማናቸውን ጉዳዮች እናክልና ከዓለም አቀፍ ወደ ሰማነው እናልፋለን።
354 የነዳጅ ማደያዎች ላይ እርምጃ ተወስዷል ሲል የነዳጅና ኢነርጂ ባለስልጣን ተናግሯል። በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ከነዳጅ ሽያጭና ማከፋፈል ሂደት ጋር በተያያዘ ህገወጥ ድርጊት በፈጸሙ ማደያዎች ላይ እርምጃ መውሰዱን የነዳጅና ኢነርጂ ባለስልጣን ነግሮኛል ሲል ኢዜአ አስነብቧል። በዚህም መሰረት ዲጂታል ሽያጫቸው ከ50 በመቶ በታች በሆኑ 354 የነዳጅ ማደያዎች ላይ በአዋጁ መሰረት እርምጃ መወሰዱን የባለስልጣኑ የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ በቀለች ኩማ ነግረውኛል ብሏል ኢዜአ። በተመሳሳይ ዲጂታል ሽያጫቸው ዝቅተኛ በሆኑ 6 የነዳጅ አከፋፋይ ኩባንያዎች ላይ በአዋጁ መሰረት ለ2 ወራት የነዳጅ ጭነት እንዳይደረግላቸው መደረጉንም ጠቅሷል። በሌላ በኩል የዲጂታል ሽያጫቸው መጠነኛ በሆኑ 7 ኩባንያዎች ላይ በአዋጁ መሰረት የመጨረሻ ማስጠንቀቂያ መሰጠቱን ነው የጠቀሱት። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንድ ማደያን ነዳጅ በበርሜል በመቅዳት የጥቁር ገበያ ሽያጭ ለማከናወን ሲንቀሳቀስ በመያዙ ለ6 ወራት ከነዳጅ ትስስር መታገዱንም ገልጸዋል። በሌላ በኩል መዳረሻው አዲስ አበባ አቃቂ ቃሊቲ በሚገኝ ማደያ የነበረ አውቶቦቴ መዳረሻውን በመቀየር ወደ ሌላ ከተማ በመጓዙ ለ6 ወራት ከነዳጅ ትስስር እንዲታገድ መደረጉን ተናግረዋል። በተመሳሳይ በዲላ ከተማ የሚገኝ አንድ ማደያም መንግስት ካወጣው ዋጋ በላይ በመሸጡ የነዳጅ አቅርቦት እንዳያገኝ በሲስተም ሎክ መደረጉን ያረጋግጡት የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታውቋል። ሁሉም የነዳጅ አከፋፋዮችና ማደያዎች ህግን ተከትለው መስራት እንዳለባቸው ማሳስበዋል። የአፍሪካ ህብረት ኢኖቬሽን ለአፍሪካ አካታችና ዘላቂ ልማት አቀጣጣይ ሞተር ለማድረግ የሚያስችሉ አሰራሮችን ተግባራዊ እያደረገ እንደሚገኝ አስታውቋል። የአፍሪካ ህብረት የኢኖቬሽን ፌስቲቫል በህብረቱ ዋና መቀመጫ አዲስ አበባ ዛሬ መካሄድ ጀምሯል። የአፍሪካ ህብረት ወጣቶችን የአህጉራዊ ኢኖቬሽን መሪ የማድረግ ተግባር የፌስቲቫሉ መሪ ሐሳብ ነው። በፌስቲቫሉ ላይ ኢኖቬተሮች፣ የፖሊሲ አውጪዎች፣ የግሉ ዘርፍ መሪዎችና የወጣት ተወካዮች ይሳተፋሉ። በዜጎች የቴክኖሎጂ ፈንድ አማካኝነትም 15 ኢኖቬተሮች ዜጎች በፖሊሲ ቀረጻ ውስጥ ያላቸውን ተሳትፎ የሚያሳድጉ መፍትሄዎችን እንዲያቀርቡ የፋይናንስና ቴክኒክ ድጋፍ እያደረገ ይገኛል። በተጨማሪም የአፍሪካ ህብረት እድሜያቸው ከ15 እስከ 25 የሆኑ ወጣት ሴት ኢኖቬተሮች በአህጉሪቷ ያሉ ማህበራዊና ኢኮኖሚያዊ ችግሮችን በዲጂታልና ቴክኖሎጂ አማራጮች እንዲፈቱ የቴክኒክና የገንዘብ ድጋፍ የሚያገኙበት ኢኒሼቲቭ ገቢራዊ እያደረገ ነው። ይህም የስርዓተ ጾታ አካታችነት መሰረት ያደረገ የቴክኖሎጂ ፈጠራዎችን እንዲያድጉ የሚያስችል መሆኑን በድረገጹ ባወጣው መረጃ አመላክቷል። ህብረቱ ኢኖቬሽን የአጀንዳ 2063 ግቦችን ለማሳካትና ሁሉን አካታችና ዘላቂ ልማት የማረጋገጥ ራዕይ አቀጣጣይ እንዲሆን እየሰራ እንደሚገኝ ገልጿል። የኢኖቬሽን ፌስቲቫሉ እስከ ጥቅምት 14 2018 ድረስ ይቆያል ተብሏል። ውድ የሐሳብ ወዳጆች በአህጉራችን አፍሪካ የተሰማ አንድ መልካም ዜና እናገራችሁና ሰፋ አድርገን ወደምንመለከተው ጉዳይ እናልፋለን። ኬንያና ሴኔጋል ታሪካዊ ከቪዛ ነፃ የጉዞ ስምምነት ተፈራረሙ። ስምምነቱን ተከትሎ የሁለቱም ሀገራት ዜጎች እስከ 90 ቀናት ድረስ ያለ ቪዛ መጓዝ ይችላሉ። የዲፕሎማቲክና መደበኛ ፓስፖርት ያላቸው ሰዎች ያለ ቪዛ ወደ የትኛውም ሀገር መግባት፣ መቆየትና መሸጋገር ይችላሉ። የኬንያው ፕሬዝዳንት ሩቶ የትብብሩን ሰፋ ያለ ራዕይ በንግግራቸው አጽንኦት ሰጥተውታል። በሁሉም ሀገራት መካከል ዘላቂ ልማትን ለማስፋፋት በሰላም፣ በጸጥታ፣ በኃይል፣ በንግድና በውጪ ጉዳይ ያለንን የጋራ ትብብር አረጋግጠናል። ይህ ስምምነት በህዝቦች መካከል ያለውን ትስስር ያጠናክራል፣ እንዲሁም ቱሪዝምንና ንግድን ያሳድጋል ማለታቸውም ነው የተሰማው። ከቪዛ ስምምነቱ ባሻገር መሪዎቹ የንግድ ተግዳሮቶችን ለመቅረፍ የትራንስፖርትና ዲጂታል መሰረተ ልማቶችን ለማሳደግ እንዲሁም ኬንያ የ2027 የአፍሪካ ዋንጫን በጋራ ለማዘጋጀት በተሰናዳችበት ወቅት በስፖርት ልማት ለመተባበር ቃል ገብተዋል ሲል ስፑትኒክ ጽፏል። የተከበራችሁ የሐሳብ ወዳጆች ሰምተን ምናሰማችሁን ጉዳዮች ከማጠናቀቃችን በፊት አንድ መረጃ ሰፋ አድርገን እናሰማችኋለን። ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር ዋጋ የሌለው ስብሰባ ማድረግ እንደማይፈልጉ አስታውቋል። አደም ያሲን ተመልክቶታል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ተገናኝተው ውይይት ለማድረግ ምንም አይነት እቅድ እንደሌላቸው የዋይት ሃውስ ባለስልጣናት አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በባለፈው ሳምንት ከፑቲን ጋር ሊገናኙ እንደሚችሉ ያስታወቁ ቢሆንም መሪዎቹ እንደማይገናኙ ተገልጿል። የዋይት ሃውስ አንድ ከፍተኛ ባለስልጣን ለሮይተርስ በሰጡት ቃል ፕሬዝዳንት ዶናልድ ትራምፕ በቅርብ ጊዜ ከፕሬዝዳንት ቭላድሚር ፑቲን ጋር የመገናኘት እቅድ የላቸውም በማለት አስታውቀዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ግን ጥሩ የስልክ ውይይት እንዳደረጉ ባለስልጣኑ ተናግረዋል። ከቭላድሚር ፑቲን ጋር በቡዳፔስት ውይይት ሊያደርጉ እንደሚችሉ ተናግረው የነበሩት ትራምፕ ሩሲያ ዩክሬን ተጨማሪ ግዛቶች እንድትሰጣት ጥያቄ በማቅረቧ ምክንያት ከፕሬዝዳንት ቭላድሚር ፑቲን ጋር ሊያደርጉት የነበረው ውይይት መተዋቸው ተገልጿል። በቭላድሚር ፑቲን ላይ በተለያዩ ጊዜያት በመበሳጨት መልእክታቸውን ሲያስተላልፉ የነበሩት ዶናልድ ትራምፕ ከፑቲን ጋር በቡዳፔስት ዋጋ የሌለው ስብሰባ ማድረግ እንደማይፈልጉ አስታውቀዋል። ከፑቲን ጋር ስብሰባ ማድረግ እንደማይፈልጉ የተናገሩት ትራምፕ ውይይቱን አስመልክቶ በሚቀጥሉት 2 ቀናት ውስጥ እናሳውቃለን በማለት ተናግረዋል። ዶናልድ ትራምፕን ያስቆጣቸው ሩሲያ በባለፈው ሳምንት መጨረሻ ወደ ዋይት ሃውስ መልእክት እንደላከችና ይህም መልእክቷ ሁሉንም የዩክሬን ዶንባስ ግዛት እንድትቆጣጠር የሚያደርጋት መሆኑ አንድ ባለስልጣን ለሮይተርስ በሰጡት ቃላቸው መናገራቸው አልጀዚራ ዘግቧል። በዩክሬን ጦርነት ከትራምፕ ጋር ስምምነት ላይ ያልደረሱት ፑቲን በዶንባስ ግዛት የሚገኙ ወታደሮቻቸው ባሉበት ረግጠው እንዲቀመጡ ትዕዛዝ ማስተላለፋቸው ይፋ ተደርጓል። ሩሲያ በዩክሬን ላይ የምታደርገውን ወረራ ሲቃወሙ የነበሩት የኔቶ ዋና ጸሐፊ ማርክ ሩት ወደ ዋይት ሃውስ በማቅናት ከትራምፕ ጋር ለመነጋገር እንደተዘጋጁ ጉዳዩን የሚያውቁ 2 ምንጮች መናገራቸውን ሮይተርስ ዘግቧል። ወደ ቡዳፔስት እንደሚያቀኑ ሲነገርላቸው የነበሩት የሩሲያው ፕሬዝዳንት ቭላድሚር ፑቲን አሁንም ወደ ሃንጋሪ የሚያደርጉት ጉዞ አነጋጋሪ አድርጎታል። በአውሮፓ ሀገራት አየር ክልል ላይ አውሮፕላናቸው እንዳያልፍ እገዳ የተጣለባቸው ፑቲን ወደ ሃንጋሪ ዋና ከተማ ቡዳፔስት ጉዞ በሚያደርጉበት ወቅት በፖላንድ አየር ክልል ውስጥ ካለፉ የፖላንድ መንግስት ያለም አቀፉን የእስር ማዘዣ ለመፈጸም ሊገደድ እንደሚችል አስታውቋል። የአውሮፓ ህብረት አባል የሆነችው ቡልጋሪያ ፕሬዝዳንት ቭላድሚር ፑቲን ወደ ሃንጋሪ ለሚያደርጉት ጉዞ በአየር ክልሏ ላይ እንዲያልፉ ፍቃደኝነቷን ሰጥታለች። ወደ ሃንጋሪ ዋና ከተማ ቡዳፔስት ለማቅናት በቤላሩስና ፖላንድ አየር ክልል ላይ ማለፍ ግድ ያላቸው በፖላንድ አየር ክልል ላይ አውሮፕላናቸው እንዳያልፍ የማስጠንቀቂያ መልእክት ከፖላንድ መንግስት የተላለፈባቸው ቭላድሚሮቪች ፑቲን ወደ ቡዳፔስት ለማቅናት በቱርክ ቡልጋሪያና ሰርቢያ አየር ክልል ላይ እንደሚያልፉ ተገልጿል። የአውሮፓ ህብረት የሆኑት ቱርክ፣ ቡልጋሪያና ሰርቢያ የዩክሬን ህጻናቶችን በህገወጥ መንገድ በማፈናቀላቸው ምክንያት በዓለም አቀፍ የወንጀለኞች ፍርድ ቤት የእስር ማዘዣ ያወጣባቸውን ቭላድሚር ፑቲንን በአየር ክልላቸው ላይ እንዲያልፉ ለማድረግ ዝግጅት ማድረጋቸውን ቀጥለዋል። በመካከለኛው ምስራቅ በጋዛ ሰርጥ ሰላም እንዲሰፍን ከኳታርና ግብጽ ጋር ስትሰራ የነበረችው ፓኪስታንና አፍጋኒስታን የተኩስ አቁም ስምምነት እንዲያደርጉ ከኳታር ጋር ስትሰራ የነበረችው ቱርክ አሁንም ትራምፕና ፑቲን እንዲገናኙ የሩሲያና የዩክሬን ጦርነት እንዲቋጭ ጥረት ማድረጓን ቀጥላለች። የሀገራት መሪዎችን ለስብሰባ ስታስቀምጥ የነበረችው የዶናልድ ትራምፕንም የተለያዩ መልእክቶችን ከዋይት ሃውስ እንዲሰሙ ስታደርግ የሰነበተችው ዩክሬን አሁንም በሩሲያ ጦር የሚፈጸምባት ጥቃት ቀጥሏል። በዩክሬን ላይ ጦራቸው ጥቃት እንዲፈጽም ማድረግ እንደማይፈልጉ በአላስካ ከትራምፕ ጋር በነበራቸው ውይይት ሲናገሩ የነበሩት ፑቲን የጦር ጀቶቻቸውን ወደ ዩክሬን በማስላክ ጥቃት እንዲፈጸም ማድረጋቸው በርካታ የውጭ መገናኛ ብዙሃኖች ዘግበዋል። በትናንትናው ዕለት በዩክሬን ቼርኒቭ ተብላ በምትጠራው ከተማ ላይ ጥቃት የፈጸመው የሩሲያ ጦር በደረሰው ጥቃት 4 ሰዎችን ሲገድል 10 ሰዎች ቆስለዋል። በመቶ ሺህ የሚቆጠሩ የዩክሬን ዜጎች የመብራት ኃይል እንዳያገኙ በኃይል መሰረተ ልማት ላይ ጥቃት ማድረሱም አልጀዚራ በዘገባው አስታውቋል። በዩክሬን ላይ ዛሬም ድረስ ጥቃት እንዲፈጸም ትዕዛዝ እያስተላለፉ የሚገኙት ቭላድሚር ፑቲን በቡዳፔስት ከዶናልድ ትራምፕ ጋር ሊያደርጉት የነበረው ውይይት መሰረዙን አውቀዋል። ጦርነቱን በማስቆም ስማቸውን መገንባት የሚፈልጉት ዶናልድ ትራምፕ በቭላድሚር ፑቲን ተበሳጭተዋል። ከፕሬዝዳንቱ ጋር ውይይት እንደማያደርጉም አስታውቀዋል። የተከበራችሁ የሐሳብ ወዳጆች ዛሬ የሰማናቸው ዋና ዋና ጉዳዮች እነዚህ ነበሩ። ቴድሮስ ብርሃኑ ነኝ። ሰላም ያቆየን።